አስታውሰኝ አጼ ምኒልክ በጣም ኪሪየስ ሰው ናቸው። ለልማት አዲስ ነገር ስልጣኔ ለመማር ብዙ ጊዜ ጉጉት ነበራቸውና አይ ቲንክ ስኪነር የሚባል የአሜሪካ አምባሳደር ይመስለኛል ሊጎበኛቸው መጥቶ ያው ያለህን ነው የምታስጎበኘው ከተማ ሲያዞሩት አራዳ የተሰቀሉ ሰዎች አዩ። ወንጀል ፈጽመው የተሰቀሉ ሰዎች እንደርሱ የሰለጠኑ ሰው ነው በእንደዚህ አይነት መልኩማ ሰው መሰቀል የለበትም ሲል የአሜሪካን ልምድ አጋራቸው። የኤሌክትሪክ ወንበር ላይ ነው ሰው ሞት ፍርድ ይፈጽመው ይምጣልኝ ብለው ሁለት ታዘዙ። ግን በዛ ሰዓት ፓነሊስቶች በደንብ ገልጸውታል። ከሁሉም በላይ ደግሞ ፍቃዱ ብሩህ አእምሮ የሰጠው ሰው ነው። የዝርዝሩን ሁሉ ዝርዝር አጠር ባለ መንገድ ያቀረበን በደንብ ስለመገበን ተጨማሪ መስጠቱ አያስፈልግም ሊባል ይችል ነበር። ለማንኛውም ህዳሴ ግድብ በተመለከተ ትልቅነቱ ወዘተ ሁሉ ነገር የተባለ ስለሆነ መድገሙ የሚያስፈልግ አይመስለኝም። ግን አንድ ትዝብት ለመግለጽ ህዳሴ ግድብ በጣም ትልቅ ነው ብለን የጀመርነው ከታሪካችን አንጻር ኢንጂነር አሸበር ሲገልጽ እንደሰማችሁት በሚልክ ጊዜ ተጀምሮ 80 ዓመት ባለው ጊዜ ውስጥ በዚህ አጭር ጊዜ ብቻ ነው ወደ 10,000 መግባት የቻለው። ለረጅም ጊዜያት በጣም ትንሽ በሚባል አቅም ነው እንቀሳቀስ ነው። ግን ግልገል ግቤ አንድም ግልገል ግቤ ሁለትም ሲጀምሩ ልክ ትልቅ ናቸው አትችሏቸው የሚባል የነበረበት ጊዜም ነበርና አንድ ነገር ምን አስታወሰኝ አጼ ምኒልክ በጣም ኪሪየስ ሰው ናቸው። ለልማት አዲስ ነገር ስልጣኔ ለመማር ብዙ ጊዜ ጉጉት ነበራቸውና አይ ቲንክ ስኪነር የሚባል የአሜሪካ አምባሳደር ይመስለኛል ሊጎበኛቸው መጥቶ ያው ያለህን ነው የምታስጎበኘው ከተማ ሲያዞሩት አራዳ የተሰቀሉ ሰዎች አዩ። ወንጀል ፈጽመው የተሰቀሉ ሰዎች እንደርሱ የሰለጠኑ ሰው ነው በእንደዚህ አይነት መልኩማ ሰው መሰቀል የለበትም ሲል የአሜሪካን ልምድ አጋራቸው። የኤሌክትሪክ ወንበር ላይ ነው ሰው ሞት ፍርድ ይፈጽመው ይምጣልኝ ብለው ሁለት ታዘዙ። ግን በዛ ሰዓት ኤሌክትሪሲቲ አልነበረም። ሰው አንደኛውን ለራሳቸው ዙፋን ሌላኛውን ለፍትህ ሚኒስትራቸው ለአፈ ንጉስ ነሲቡ ሰጥተውላል። ይሄ ኦሪያና ፉላቺ የምትባል ጣሊያናዊት የዓለም ከሚያስገርሙኝ ነገሮች ብላ ያስቀምጠቻቸው ውስጥ አለ ዳቪሲኒያን ቼር ነው የምትለው። ሰው ከዛ በኋላ መብራትን ማስገባት እንዳለባቸው አውቀው መብራትን ማስገቡ። ግን እሳቸው ከጀመሩበት ጊዜ ጀምሮ እስካሁን ድረስ ፈቀቅ ማለት አልቻልንም። ሰው አንድ ወቅት ትልቅ ይመስሉ የነበሩ ነገሮች ፍስሐ ሲያቀርቡ እንደነበረው አሁን ከምንደርስበት ነገር አንፃር ስናይ በጣም ትንሾች ናቸው። ሰው ግዙፍ ነገር ማለም ግዙፍ ነገር ማየት እንዳለብን ከሪሶርስ አንፃር ደግሞ ለዚህ የሚሆኑ ብዙ ፖቴንሻል እንዳለን ማወቁና በዚህ ላይ በደንብ መትጋቱ መበርታቱ ለግጀሪ አይደለም። ይሄ የሚያስፈልገን ነው ብቻ ሳይሆን ያለ ሁላችሁም ህይወት ደም ተብሎ የተገለጸው ዞሮ ዞሮ አስፈላጊነቱን ለማስረዳት ስለሆነ በዛ አንፃር መጨረሻ ትስስር የአካባቢ ቀጠናዊ ትስስር የሚባሉ ነገሮች ሱዳንን በደንብ ገልጸዋል። ሱዳን በጦርነቱ ባለበት ሁኔታ ስራ እናሸብር ይከፈለን ያው ዩቲሊቲ ይከፈለን በሚል በኢትዮጵያ መንግስት በኩል በእንደዚህ አይነት ሁኔታ መጫና አስፈላጊ አይደለም፣ በችግራቸው ሰዓት ለምን ጫናቸው አለን የሚል በመንግስት ውሳኔ ጠቅላይ ሚኒስትሩም ቢሆኑ በዚህ ጉዳይ ላይ መጫን የለብንም የሚል መልእክት እንዳስተላልፉ በአጋጣሚ እኔም ፖርት ሱዳን ሄጄ ስለነበር አውቃለሁ። ያመሰግኑናል ብቻ ሳይሆን ወንድማማችነት የምትገነባበት አንድ መሳሪያ ነው። ወንድማማችነት የምትገነባበት ብቻ ሳይሆን ጉልበትም ነው። በነገራችን ላይ ኤነርጂ የምንለው ተጨማሪ ፓወር ነው የሚፈጥርልን። የመደራደር አቅም ይጨምራል። ውስጥ የተባሉት ነገሮች አይ ቲንክ ግምት ውስጥ ማስገባት ያለብን ነገሮች ናቸው። ግድቡ ሲጀመር የነበረብን ፈተናና ግድቡ ሲጨርስ ያለብን ፈተና የተለያዩ ናቸው በአይነት። የነሱ መብዛም ግድቡ ሲጠናቀቅ የጭቅጭቁ መጠን ወይ መጠኑ ብቻ ሳይሆን አይነቱም ይቀየራል። ተጨማሪ ጉልበት ተጨማሪ መደራደር አቅምም እየጨመረ ሊመጣ መሆኑ መታወቅ መቻል አለበት። ከምንም ነገር በላይ ግን አገር ሊደርስበት የሚገባው የእድገት ደረጃ በዚህ ሴክተር ላይ ሙሉ ጊዜ ማባከንን የግድ የሚል ይሄ ላግዠሪ ሳይሆን ፈለግንም አልፈለግንም ማድረግ የሚገባ መሆኑን ማወቅ ጥሩ ነው ለማለት ነው። ስለ ቱሪዝም የተባለው ለማየት የሚያጓጓ ክቡር ፕሬዝዳንት አሻሊ በደንብ በዝርዝር አስቀምጠውታል። በብዙ መልኩ ለማየት የምንጓጓለት ነገር ሆኖ ነው ያገኘሁት።
ከዚህ አንፃር መሰራት ያለበት ኢንተረስት ያለው ሰው ሁሉ ኢንተረስት ኖሮት እንዲገባ ይሄ ባህር ይሄ ሀይቅ ትልቅ አቅም የሚፈጥርልን በዘርፈ ብዙ ጠቀሜታ የሚያመጣልን መሆኑን ግምት ውስጥ ማስገባቱ ተገቢ ነው የሚለው ምታለኝ ትንሽ ትልቅ የሚመስሉ የነበሩ ነገሮች በተጠናቀቁለት ትንሽ የሆኑ ምናልባትም ሌሎች ትልልቅ ነገሮች እንድናልም ኦፍ ኮርስ ለኢትዮጵያ ሕዝብም ቢሆን የጋራ የሚታመን የጋራ ህልም ብለህ ያስቀመጥከው ዶክተር ተዘራ የሚታመን የጋራ ህልም የመፍጠር ላይ የህዳሴ ግድብ ያለውን ልምድ ሌሎች ፕሮጀክቶችም ላይ በደንብ የሚንጸባረቅና የጋራ ህልም የጋራ ፊውቸር ለማጠናከር በሚደረግ ጥረት ትልቅ አስተዋጽኦ እንደሚያደርግ ተስፋ አለኝ። አሁንም ለዚህ ስለጋበዛችሁኝ ማመስገን ፈልጋለሁ። አክባሪ ይስጥልኝ። እንደተባለው ህዳሴ ግድብ ኢትዮጵያ የሚያጋጥማትን ተግዳሮቶች የመሻገር አቅሟን ያሳየችበት ትልቅ ምስክር ነው ብሎ መውሰድ ይቻላል። በተግባር የተረጋገጠበት ነው። ይሄ ለትውልድም አሻራ ሆኖ ለቀጣይ ትውልድ ደግሞ ትልቅ ታሪክ ሆኖ የሚቀጥልበት ነው። ግን ደግሞ ከተነሱት አኳያ በተለይ ህዳሴ ግድብ ኢኮኖሚው ላይ ዶክተር ፍስሐ እንዳነሱት ለኢንዱስትሪያላይዜሽን ትልቅ ስኬታማነት ወሳኝ ነው። ይሄ ብቻ ሳይሆን በተለይ እንደ መንግስት የተጀመሩ ተቋማት በየዘርፋቸው ኢኮኖሚውን ለማሳለጥ ትኩረት ከተሰጠው አኳያ ግብርናንም፣ ኢንዱስትሪንም፣ ቱሪዝምን፣ አይሲቲን በተለይ ከዲጂታላይዜሽን ጋርም ተያይዞ ሁሉንም የሚያስተሳስረው ፓወር ነው። ይሄ ለሁሉም ሴክተሮች ውጤታማነት ወሳኝ ነው ብለን የምንወስደው ነው። ከዚህ አኳያ በተለይ ኢኮኖሚውን ኢንዱስትሪው ላይ በስፋት የተነሳው እንደተጠበቀ ሆኖ ከግብርናው አኳያ ዘመናዊ ግብርናን ለማሸጋገር የሚያስችል አቅም የሚሆን እንደ ሀገርም አሁን የፋብሪካ ግንባታ የማዳበሪያ ፋብሪካ ስንጀምር ትልቁ አቅማችን ህዳሴ ጭምር እንደሆነ ተጨማሪ ሐሳብ ለመስጠት ነው። ይሄ ብቻ አይደለም። በተለይ ጎርፍን ከመከላከል አኳያና ለአየር ንብረት ለውጥ ያለው አስተዋጽኦ ኢትዮጵያ እያደረገችው ያለው ትልቅ ተጨባጭ ለውጥ ነውና ቀደም እንደተነሳው ተራሮቻችን ለቱሪዝምም አቅሞቻችን ነው የተባለውን ወስደን አሁን ላይ እየሰራ ነው ያለነው የተፈጥሮ ሀብት ጥበቃ ጭምር ህዳሴን እያሰብን መሆን አለበት ብዬ አስባለሁ። ገንብተን ካጠናቀቅን በኋላ ሌላ ስራ የለንም አይደለም። ህዳሴን በራሱ ደግሞ መጠበቅ መንከባከብ አስፈላጊ ነው የሚል ሐሳብ ለመስጠት ፈልጌ ነው። በተለይ ኢንዱስትሪው ላይ አሁን ፓርኮቻችንም ጭምር ሌሎችም ኢንዱስትሪ ምን ፈጥራቸውም የተፈጠሩትም በቁጠባ ከመጠቀምና ከብክነት የጸዳ ከማድረግ አኳያ አሁንም በደንብ ልንሰራባቸው ይገባል የሚል ሐሳብ ለመስጠት ነው። ምናልባት ከመብራት ጋር ተያይዞ ማነሳው በደንብ ተነስቷል። ግን አማራጭ ኃይሎችንም ተጠቅሞ እንግዲህ 130 ሚሊዮን ህዝብ ነው ያለን። ግን ደግሞ በስፋት የሚነሳው ጥያቄ የህዝብ ጥያቄ የተደራሽነት የፍትሃዊነት ጥያቄዎች የሚነሳበት ነው። ትምህርትን ለማሳለጥ ጤናን ተደራሽ ለማድረግ ወሳኝነት አለውና አማራጮችን በመጠቀም ከአጭር ጊዜና ከመካከለኛ ጊዜ አኳያ የሚቀመጡ ስትራቴጂዎች ላይ ትንሽ ቢጠቆም ብዬ አስባለሁ። ገናነን የሚለው እንዳለ ሆኖ ግን እንዴት ነው መስራት ያለብን? ምንድነው መስራት ያለብን? ምን አይነት አቅጣጫ ነው መከተል ያለብን የሚለው ላይ በደንብ መታሰብ አለበት። አማራጮችም መስፋት አለባቸው እንጂ አንዱን ብቻ መጠበቅ ያለብን አይመስለኝም። ተጨማሪ ግድብ እስከምንገድብ መጠበቅ ያለብን አይመስለኝም። ባለን አቅም የተፈጥሮ አቅም የሰራናቸውንም መጠቀምና ህዝብን ተጠቃሚ ማድረግ ይገባናል የሚል ሐሳብ አለኝ። ስለዚህ ተቋማትን የሚያስተሳስር የሁሉንም ተቋማት እምርታ የሚያረጋግጥ ነው የሚል ሐሳብ ነው ያለኝ። ዲፕሎማሲያችንንም ከማሳለጥ አኳያ ዶክተር ከሬድን ያነሱት ቀላል አይደለም። በተለይ ለተፋሰሱ ሀገራት ትልቅ ተጨባጭ ለውጥ እያመጣ ነው። ስጋት ሳይሆን ትሩፋት ነው ብሎ እንዲወስዱ ያደረገበት ነው። ኢትዮጵያ ማንንም የምትጎዳ ሳይሆን ተጠቃሚ የምታደርግ በጋራ ማልማት የምትፈልግ ለአፍሪካ ጭምር ትልቅ የኢኮኖሚ አራያ የሆነች ሀገር ናት የሚለውን ያስተሳሰረ ነው። እዚህ ላይ ግን በአንድ ጊዜ የሚቆም ሳይሆን እኔ በዚህ መድረክ ብቻ ሳይሆን ተቋማትን ባስተሳሰረ መንገድ ፕላን ተደርጎ በቀጣይ መሰራት አለበት የሚል ሐሳብ ለመስጠት ፈልጋለሁ። እጅግ አድርጌ አመሰግናለሁ። አንድ ሁለት ነጥቦች ለማንሳት ነው። ይሄ ግድብ የተገነባው በኢትዮጵያ ሕዝብ ህብረት እና እዚህ የደረሰው በለውጡ መንግስታችን ታታሪነት ነው። ስለዚህ ህብረቱ በጣም ፋንዳሜንታል ጥያቄ ነው።
ለሌሎች ስራዎችም ወደፊት ለምንሰራቸው መነሻችን መሆን አለበት። ይህን ህብረት ለማጎልበት ግን ምን መደረግ አለበት የሚለው በደንብ መታሰብ ያለበት ይመስለኛል። ይሄ ግድብ የይቻላል መንፈስ እንደፈጠረ ሁላችን እንገነዘባለን። በራሳችን አቅም በራሳችን እውቀት ማደግ እንችላለን የሚለው የይቻላል መንፈስ ማይንድ ሴት መሰረት ጥሏል። ይህን መሰረት አድርገን ወደፊት ማስቀጠል የእያንዳንዳችን ግዴታ መሆኑ መታወቅ ያለበትና መሰራት ያለበት ጉዳይ ነው። ይሄ አንዴ አሁን እዚህ ያለነው በአካልም በመንፈስም በሀሳብም ነው ጉባኤ ያለነው። አንዴ ወደ አድዋ ልውሰዳችሁ በሀሳብ ብቻ። አድዋ ሁሉም ስለተባበረ ነው ጣሊያንን ያክል ያሸነፍ ነው። ግን ያኔ ለአፄ ምኒልክ ተቃዋሚዎች ነበሩ፣ እንደነ ጓንጉል ዘገየ። የአድዋ ጦርነት ሲነሳ ግን ቅሬታቸውን ትተው አገራችንን መጠበቅ አለብን ከፋሽስቶች ብለው ነው አብረው የዘመቱ። ይሄ ትልቅ ትምህርት ነው። አሁን ላለው የግጭት አቀንቃኞች ትልቅ ትምህርት ነው። ቢያዩትና ቢሰሙት ቢያገናዝቡት። በአፄ ኃይለ ሥላሴ ጊዜም ከማይጨው ጦርነት በኋላ ሲመለሱ እነ ሊጋባ በየነ ከአፄ ኃይለ ሥላሴ ጎን ተሰልፈው ነው አገሩን ያረጋጉት። ሊጋባ በየነ ግን በአፄ ኃይለ ሥላሴ የተገረፉ የተደበደቡ ሰው ነበሩ። ያንን ቅሬታቸው ትተው ለሀገር ጥቅም ሲሉ ግን ተባብረዋል። ስለዚህ ይህንን መንፈስ ለማዳበር አሁን የግጭት አቀንቃኞች ያሉትን ወገኖቻችን፣ ወንድሞቻችንና እህቶቻችን እንዴት ወደዚህ የህብረትና የሰላም ግንባታ ማምጣት እንዳለብን የእያንዳንዳችን ሆምወርክ መሆን አለበት ነው። ሁለተኛው በቱሪዝም በኩል ለቱሪዝም ጽህፈት ቤታችን ከተመሰረተ ጀምሮ ብዙ ሰርቷል። ስለ ግድቡ ሲያወራ ህዝቡ ስራ አቅልሎለታል። ቱሪዝም ሚኒስትር የኢትዮጵያ ህዝብ ሞቢላይዝድ ሆኗል። ስለ ግድቡ አንድም ኢትዮጵያዊ ሊጎበኝ የማይፈልግ የለም። በየቀኑ የሚመጡ ጥሪዎች ወደ ጽህፈት ቤታችን ለመጎብኘት ከባድ ነው። ስለዚህ ካምፔይኑ ተደርጓል፣ አድቨርታይዝመንቱ ተደርጓል። ሌላው ስራዎችን ማሳለጥ እንዳለብንና ያ ስሜት ለህብረትና ለቀጣይ ስራዎች እንድናውለው ሊታሰብበት ጥሩ ነው። በጣም ጥቂት ጊዜ አገራዊ መግባባቶች ታይተዋል። በጣም በቁጥር 1 2 3 ብለን የምንቆጥራቸው አንደኛው አባይ ነው። የኢትዮጵያን ህዝብ እንደ አንድ ሰው እንዲንቀሳቀስ ያደረገ መጋቢት 24 2003 ዓመተ ምህረት የመሰረት ድንጋይ ሲጣል ጀምሮ የኢትዮጵያ ህዝብ አንዴ ከዳር ዳር ሆብሎ ልክ እንደ ባድመው ጦርነት ጊዜ ሁለተኛውም እሱ ነው እና ለአገራዊ መግባባትንም ያሳየን እንዴት እንደሆነ ስንግባባ አንድ ስንሆን ደግሞ ምን መስራት እንደምንችል ቀደም ሲል ዶክተር አረጋዊ እንዳሉት የአድዋ ጦርነት ያለቀው አንድ ቀን ነው። ያ በጣም ዓለም አቀፍ የሆነ አስገራሚ የሆነ ጦርነት በአንድ ቀን ነው ጉዞው ነው የጨረሰባቸው። እኛ 13 ዓመት ሙሉ በአባይ ላይ ምንም አይነት ልዩነት ሳይኖር ተአምር የሚመስል ነገር ያሳየንበት ስለሆነ በዚህ ረገድ ልዩ መልክ አለው። እኔ ከዚህ በፊትም በሰራኋቸው ሁሉ 13 12 ካሴቶች አሉኝ። አባይን ሳልወቅስ፣ አባይን ሳልነቅስ፣ አባይን ሳላሞግስ ወይም የወቀስኩ እየነቀስኩ ያልሰራሁት ስራ የለኝም። አንዲት ግጥም ብቻ ልናገር፣ ያው ደስም ስላለኝ መጥቼም ስለመረቅኩኝ። አባይ ነጋ ጠባ ሀብቱን ያፈሰዋል፣ ጭስ አለው ነዳጅ ብለው ምን ያንሰዋል? ይሄ ነው ጭስ የሌለው ነዳጅ። አሁን ለተገለጸው ሀገር ሁሉ የምንሰጥበት እንደ ነዳጅ ገንዘብ ያላወጡበት፣ እኛ ገንዘብ ስጡን፣ ገንዘብ ክፈሉ፣ ዱቤን ብንሰጥ ዱቤን ባንሰጥ
ጭስ የለውም እኛ የምንሰጣቸው። ይሄ ነው የተናገርኩት። ፍሰስበትና በሀገርህ ሜዳ የሚቆጣም ካለ ያበጠው ይፈንዳ ያልኩት ደግሞ በኢትዮጵያን አቅም ክቡር አቶ መሳፍንት ገልጸውታል። ተማሪው ከደብተሩ፣ የገጠር ነዋሪው ከገበሬው ከመቀነቱ፣ ዘፋኙ በአቅሙ ቦንድ የገዛለ ያልገዛም አለ። በግጥሙ በዜማው በድርሰቱ ያው የገለጽንበት ነው የታገልንበት ነው። እኔ በተለይ በጣም ታግያለሁ ከነ ልጄም እናት ሀገር ኢትዮጵያ ብሎ ስለ አባይ የዘፈነው አለ። ብዙ ዘፍነናል፣ ብዙ ታግለናል። እናመሰግናለን። የተገነዘብኩት ነገር እዚህ ዛሬ ፓናሊስቶች ወይም አወያዮቻችን ባነሷቸው ነጥቦች በሙሉ አሁንም የተለያዩ ርዕሶችን እያነሱ እነዚሁ ሰዎች ኢትዮጵያን በተለያየ አንግል እያነሷት ነው። በፊት ኢትዮጵያን ከጣና ጋር እንኳን አያይዞ ለመናገር ፈጽሞ የሚጸየፉ የነበሩ የኢትዮጵያ ድምፅ የኢትዮጵያ ስም እንዳይነሳ የሚቻላቸውን ያህል ሲሰሩ የነበሩ ውሃው የሚመነጭበትን ቦታ ቪክቶሪያ ብለው ቪክቶሪያም የት እንደሆነ ሳይናገሩ ህዝቡንም ደንቁረው ሲያደነቁ የኖሩ የዛ አካባቢ ህዝቦች ሳይወዱ በግዳቸው በየቀኑ አንዳንዴ እኔ በጣም በሚሰለቸኝ መልኩ ምናልባት ከ100 እስከ 300 ቪዲዮ በቀን ኢትዮጵያ የሚሉበት እንዳለ በእርግጠኝነት ሆኜ መናገር ይችላል። ስለዚህ ቅድም መጨረሻ ላይ ዶክተር ኸይረዲን ሲያነሱት እንደነበረው ትርክት ተቀይሯል በደንብ። ግን አሁንም በሁሉም የተረዳ ነው ከኢንዱስትሪውም ይሁን ከኢነርጂውም ይሁን ከቱሪዝሙም ይሁን ከትርክቱ አኳያ ገና ጅማሬ ላይ ነን። ስለዚህ ይህ አሁን የተሰራው ትልቅ ነገር ሊያስተኛን አይገባም፣ ወደኋላ ሊያስቀረን አይገባም። በቃ ብለን እፎይ እርፍ የምንልበት አይደለም። በግብጽ ብቻ ከኛ በሄደው ውሃ የአስዋን ግድብ የሚባለው የመጀመሪያው የተሰራው በ1902 አካባቢ ነው። 02 እና እስከ 1906 እና 08 አካባቢ ኦልሞስት ከዚህ ግድብ ጋር በጣም ብዙ የማይለያይ ግድብ አላቸው ማለት ነው። ይሄ ማለት በጣም ከ100 ዓመት በፊት ማለት ነው። ከዛ በኋላ ነው ሰደል ዓሊ የሚሉት አሁን ላይ እኛ በተለምዶ አስዋን ግድብ የምንለው 168 ቢሊዮን ሜትር ኪዩብ ውሃ ነው የሚይዘው። ያ ማለት የዚህን ሀይቅ ኦልሞስት 3 እጥፍ ውሃ ነው ማለት ነው። ስለዚህ የዚህ ግድብ ትልቅነት የሚገለጸው እዚህ ላይ እንደተባለው በኢነርጂ አኳያ እንጂ በውሃ መያዝ ደረጃ አሁንም በጣም ገና ነን ማለት ነው። ድርቅ ቢመጣ ዝናብ ቢያጥር እነሱ በትንሹ እስከ 10 ዓመት የሚጠቀሙት ውሃ አላቸው። እኛ ግን ከዛ በታች በጣም ትንሽ ውሃ ነው ያለን ማለት ነው። ስለዚህ ይሄም ሊታሰብበት ይገባል። በጣም ትላልቅ የሚባሉ ሀገሮች እንደ አሜሪካ የመሳሰሉት 95,000 ግድብ ኖሯቸው ግድብን ከመላመዳቸው የተነሳ መንግስት ምናምን ማለት ትተው 65% የተሰራው በግለሰብ ነው። ስለዚህ በዛ ደረጃ ነው ማደግ ያለብን ብለን ነው መነሳት ያለብን። በመጨረሻ ትርክቱ ቅድም እንደተባለው የኛም ትርክት እንደዛ ነው የሚያሳየው። በአፄ ዮሐንስ 4ኛው ጊዜ የጉንደትና የጉርዓ ጦርነት በማድረግ ውሃችንን ታድገናል ከመወረር። ከዛ በኋላ በነ አፄ ኃይለ ሥላሴ ታስቦ በነ መለስ ዜናዊ መሰረት ተጥሎ ከዛ በኋላ ዶክተር አብይ አህመድ በአሁኑ ጠቅላይ ሚኒስትራችን አጠናቀውታል። ይሄ ቅብብሎሽ የሚያሳየው የሁላችንም እንደሆነ ነው ግድቡ። ስለዚህ የሁላችንም እንደሆነ ይቀጥላል። አሁንም ግን ጥረቱም ስራውም ገና ተጀመረ እንጂ ብዙ ነው የሚቀርብን። ስለዚህ አሁንም ትግሉ መቀጠል አለበት እና በጣም መሰራት አለበት። በዚህ አጋጣሚ በዚህ ጉዳይ ላይ ሲሳተፉ የነበሩ ሁሉንም ሰዎች በዚህ አጋጣሚ ልናመሰግን ይገባል። አሁንም አመሰግናለሁ። እኔም ሰላም ላይ ቅድም በተደጋጋሚ እያነሳችሁ ነበርንና በሰላም ጉዳይ ላይ የሰላም የቱሪዝም የሰላም ፓስፖርት ነው የሚል ሐሳብ አለ የሆነ ጋዜጣ ላይ አይቻለሁና ሰላማችን ከማጽናት አኳያ የበለጠ ከማጠናከር አኳያ ሁሉም ባለቤት መሆኑን ማወቅ ያስፈልጋል። እንደዛ ሲሆን ነው መሰል ፕሮጀክቶች የምንሰራው እና እዛ ላይ ሁላችንም ብንሰራ እንደዚህ አይነት መተባበር፣ መቀራረብ፣ አብሮ መስራት ለሀገር በጣም ጠቃሚ መሆኑን ህዳሴ ግድብ በደንብ አሳይቶናል።
ህዳሴ ላይ ሆነን ደግሞ ሌሎች ሀገራችንን የበለጠ ሊያንሰራሩ የሚያስችሉ ትልልቅ ፕሮጀክቶችን ክቡር ጠቅላይ ሚኒስትሩ እዚሁ ተናግረው በዛው በተከታታይ ቀናት መሰረት ድንጋይ ጣልናቸው፣ መሰረት ድንጋይ ጥለናል፣ መርቀን የጀመርናቸው የመጀመሪያ ፌዞቹን ጀምረናልና እንደዚህ እየሰራን እያንሰራራን ሀገርን ወደ ተሻለ ከፍታ እንወስዳለን የሚል ሐሳብ ለመስጠት ነው። በድጋሚ በዚህ በታላቅ ቦታ ላይ ስለ ታላቅ ሀገራችን ስለ ቀጣይ ህልማችን ለመወያየት እንኳን በሰላም ተገናኘን ለማለት እወዳለሁ። አመሰግናለሁ። ኢነርጂ ጋር በተገናኘ አንድ 3 ጥያቄዎች ቀርበዋል ከተሳታፊዎች። አንደኛው ኦልሬዲ በሀገር ደረጃ የተጠና ያለ የናሽናል ኤሌክትሪፊኬሽን ፕላን ከዚህ በፊት 2 ዙር ተጠንቷል። አሁን ላይ ከልሰን ኔፕ 3 ኦ የተባለው አሁን ላይ ጥናቱ ኦልሞስት እያለቀ ነው። በቅርቡ ለአጠቃላይ ህዝብ ይፋ ይደረጋል። በውሃና ኢነርጂ ሚኒስቴር እና ከኢትዮጵያ ኤሌክትሪክ ዩቲሊቲ ወይም አገልግሎት ጋር በጋራ የኛም ተቋም ባለበት በጋራ የተጠና ሰነድ በአማካሪ ድርጅቶች ኦልሬዲ ግምገማ እየተደረገ ነው። እሱ እያንዳንዱን ተደራሽነት ለማረጋገጥ አሁን ያለው ምንድነው፣ ወደፊት መሰራት ያለበት ምንድነው የሚለው ዝርዝር እቅድ በቅርቡ ለህብረተሰባችን ይፋ ይደረጋል። ከሱ ጋር ያው አንደኛው የሚነሳው የአኗኗር ሁኔታችን በጣም ዲስፐርስድ ስለሆነ ሀገራችን በጣም ሰፊ ስለሆነ ትልቅ ስለሆነ ሁሉንም ቦታ ከዋናው ግሪድ ጋር ኃይል የሰብን ለማዳረስ በጣም አስቸጋሪ ነው የሚሆነው። ስለዚህ የተለያዩ አማራጮችን ኦፍ ግሪድ፣ ሚኒ ግሪድ እና ሶላር ሆም ሲስተም የሚባሉ ቴክኖሎጂዎችን በመጠቀም ግሪዱ